ውዶቼ እንደዚህ ቀለል ያለ እንደዚህ ቂጣ ፒዛ ለማለት እንኳን ይቸግረኛል። ቂጣ ነገር አላማራችሁም? እንደዚህ በአትክልት ማለት ነው። እና ዛሬ ቀለል ያለ ማለት ነው በአትክልት ለራሴ ቀለል ያለች እንትን አልሰራው መሰላችሁ ቂጣ። እስቲ እዩዋትስ እዩዋት እንዴት እንደምታምር። እዚህ ጋር ሄለ ማነው ምን ነበር ይሄ የሚባለው ግን ከሞን አረኩ ሽንኩርት አረኩኝና ከዛ በኋላ ሽንኩርቱ ስላይስ ቆርጬ ምን አረኩኝ ትንሽ ጠበስ ካለ በኋላ ደግሞ ዝኩኒ አረኩ ማለት ነው። በክብ ክብ አረኩና ዝኩኒውን ጠበስ ጠበስ አረኩኝ። ከዛ ቃሪያ አለኝ እዚህ ጋር የሾርባ ቅጠል ወይም ፐርሲሊ የሚሉት ማለት ነው። እሱን አረኩ። ከዛ ያላችሁ ቲማቲሜን ቀጠን ቀጠን አድርጌ ቆረጥኩና ከዛ ማሰል አረኩት። ድንች ነበረኝ ድንች በስላይስ አረኩና ጨመርኩበት። አቤት 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 የክትፏችን ነገር አይን ነገር የፒዛችን ነገር አይን ነገር ትላላችሁ። ከዛ እዚች ጋር ምን አረኩኝ ይኸውላችሁ ሊጡ እንደዚህ አስቤው አይደለም ቀጥኖብኝ ነው። እና ግን ይሆናል በሚለው ማለት ነው። እዩት እዩት እግዚአብሔርን እዩት እንደዚህ ቀጠን አድርጌ ጋገርኩት ማለት ነው። መጀመሪያ ግን አስቤው አይደለም እውነት ለመናገር በወፍራሙ ላቦካ ነበር ሀሳቤ። ግን ውሃ ሲበዛብኝ በቃ ከዚህ በላይ ማቡካት ስለሌለብኝ ይሁን ብዬ እንትን አልኩት። እንደዚሁ እንዳለ ያ የሰራራሁትን ቀባ 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 አረኩና ከዛ ሁሌ የምን አባቱ እንጀራ ነው ብዬ ማለት ነው። የምን አባቱ ሁሌ የምን አባቱ እንጀራ እንጅርዬ ግን አለ እንጀራ አይሆንልኝም። በርግጥ ግን አንዳንዴ እንደዚህ ነሸጥ ሲያደርጋቸዋል አይደለ? ግን ሲጣፍጥ እግዚአብሔርን በጣም ነው የሚጣፍጠውና እስቲ እቤታችሁ ላይ የፒዛ መጋገር የለኝም ምናምን ከምትሉ እንደዚህ ቀለል ያለ በነገራችን ላይ እኔ ፒዛ አፍቃሪ ነኝ ታውቃላችሁ። ሁሌ እፖስትላችኋለሁ እና እንደዚህ ቀለል ያለ ነገር ስጎ ባይኖረውም እንደዚህ በአትክልት ማድረግ እንችላለን። ማለት እንደ እንትናችን ነው የምላችሁ። ህይወት አታምርም? በጣም ነው የሚያምረው። እና እዩ እንዴ ምን ልበላት ስያሜ ያጣሁላት ነው እኮ ይቺ ስያሜ ያጣሁላት። አይ ፒዛ ልበላት ወይስ ምን ልበላት? ቂጣ ልበላት ወይስ ፒዛ ልበላት? እዩት አያምርም? እግዚአብሔርን እንዴ